የካ ክፍለ ከተማ ነዋሪ ነች እንቺ እናታችን። በየካ ክፍለ ከተማ ውስጥ መንግስት በሰጣት የቀበሌ ቤት ውስጥ ነበር የምትኖረው። ይህ የቀበሌ ቤት ብዙ ጭቅጭቅ የነበረበት አንድ ክፍል የቀበሌ ቤት ውስጥ እየኖርኩኝ ሳለ አለች ስነግረኝ ምንነቱ በማይታወቅ የእሳት አደጋ በተኛሁበት እሳት ተነስቶ ያ መኖሪያ ቤቴ ተቃጠለ። መጀመሪያም ጭቅጭቅ ነበረበት፣ ልቀቂ አትልቀቂ፣ ጭራሽ ተቃጠለ። ጎዳና ልወጣ ነው ብዬ እየሰጋው ባለውበት ምዕራፍ ቀጥ ብዬ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የእግዚአብሔር ሰው ጋር መጣውና ምን ትለኛለህ? ጧሪ የለኝ፣ ረዳት የለኝ፣ መንግስት በሰጠኝ የቀበሌ ቤት ውስጥ ስኖር ይባሱኑ ይቺም የቀበሌ ቤት እላይ ላይ ተቃጠለች። የእግዚአብሔር ሰው በህይወት ወጥቼ የመጣሁት ወዳንተ ነው፣ ስመለስ መግቢያ ቤት የለኝም አልኩት። ሐዋርያው እንደዚህ ያለኝ ሂጂ በሰላም መንግስት ላንቺ የተሻለ ቤት ይሰጥሻል አለኝ። የሚገርማችሁ ነገር የየካ ከተማ ክፍለ ከተማ ቀበሌ መስተዳደር ጠርቶኝ በፊት የነበረሽ አንድ ቤት ተቃጥሏልና አሁን 3 ክፍል ቤት እንቺ ብሎ ሰጥቶኝ አሁን በሰላም ሐዋርያው እንደተናገረው እንደ አንደበቱ ቃል የራሴ መኖሪያ ቤት ውስጥ እየኖርኩኝ ይገኛለሁ ትላለች። ደስ ያለው በእግሮቹ ቆሞ ለጌታ ጭብጨባ እልልታ። እባካችሁ ጌታን አክብሩላት። እልልታ ጭብጨባ ለጌታ ይሁን። ከዚህ በላይ እስቲ እንኳን ተቃጠለ በስ እንኳን ተቃጠለ። እዛ ጋር ይጨቀጨቃሉ፣ ያስቸግራሉ። አሮጌ ነው፣ የሚያስጠላ ነው። ጌታ መልካም አይደለም? መልካም። የኛው ባይቃጠለ ይሄ አይመጣም። በልጃችሁ ከፍ አድርጉልኝ። የማይመጥናችሁ ጉዳይ ከእጃችሁ ይወጣል። አሜን። እግዚአብሔር ያዘጋጀልህ ወደ እጅ ይገባል። አሜን። በማይመጥናችሁ ቦታ ላይ አትቀመጡ። አሜን። በኢየሱስ ሆነላችሁ። አሜን። ማን ነው እጅ የሚያወዛወዝ? ርስብ መጽሐፍ ቅዱስ ውስጥ በጣም የሚገርመኝ አንድ ክፍል አለ። እንደዚህ ይላል። ከ38 ዓመት ጀምሮ ደም የሚፈሳት አንድ ሴት ነበረች እና ይህችም ሴት ሄጄ የልብሱን ጨርቅ ብነካ እድናለሁ ብላ አምናለችና መጥታ ልክ የልብሱን ጨርቅ ስትነካው የናዝሬቱን ኢየሱስ ደሟ ከማህፀኗ ውስጥ ቆመ። ነገር ግን የነካችው አነካክ ከሌላው ጊዜ ለየት ያለ የእምነት አነካክ ነውና ዞር ብሎ እንደዚህ ያለ ማን ነው የነካኝ ሲል ጠየቀ። ጴጥሮስና ሌሎች እንዲህ ያሉት ጌታ ሆይ ይህ ሁሉ ሰው እያጋፋ ስለምን ማን ነው የነካኝ ትላለህ ሲሉት አይደለም ማን ነው የነካኝ አለ። ነገር ግን መጽሐፉ ሲናገር ወረድ ብሎ እንደዚህ ይላል። ሴትዮዋም እየፈራችና እየተንቀጠቀጠች የተደረገላትን ነገር ሁሉ በሕዝብ ሁሉ ፊት ቆማ አወራች። አዎ እነዚህ ሰዎች በእግዚአብሔር ሰው አገልግሎት የተደረገላቸውን ነገር ቆመው እያወሩ ነው። ነክተው በእምነት ነክተው ዛሬ እዚህ ጉባኤ ውስጥ ያለው ቀጣይ ሳምንት ቀጣይ 15 ቀን በእምነት አንድ ኃይል ተቀብለው ለምስክርነት የሚቆሙ ወንዶችና ሴቶች ይታዩኛል። ክብር ለስሙ ይሁንለት። የሷ እጅግ በጣም የሚገርም ነው። ቅዱሳን የዛሬ ወር አካባቢ ነበር ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ የገባችው። ስትነግረኝ እንደዚህ ያለችኝ እኔ የገባሁት የዘር ማንዘር መንፈስ ለረጅም ዓመታት ያሰቃየኝ ስለነበረ ከዚህ የዘር መንፈስ እፈታ ዘንድ ነበር ወደ እግዚአብሔር ሰው ገስት ሃውስ የገባሁት። የእግዚአብሔር ሰው ጸለየልኝና ይሄ መንፈስ ተመቷል በሰላም ሂጂ አለኝ። ከዛ በኋላ ግን እንደዚህ አለኝ፣ አሁን ግን በቅርብ ጊዜ መኪና ገዝተሽ እኔ ባለውበት መድረክ ለምስክርነት ትመጫለሽ አለኝ። ገንዘብ የለኝም፣ ሂሳብ አልሰራውም፣ መኪና የሚባል ነገር ማይንዴ ውስጥ የለም። ገስት ሃውስ የገባሁት የዛሬ ወር ነው። ብር የለኝም። የሚገርማችሁ ነገር ዛሬ የእግዚአብሔር ሰው እንደተናገረው እንዳንደበቱ ቃል አንድ ወር ባልሞላ ጊዜ ውስጥ የራሴን መኪና ገዝቼ በፊታችሁ ለምስክርነት ቆሜያለሁ። እግዚአብሔር በተአምራት አንድ ወር ባልሞላ ጊዜ ውስጥ የመኪና ባለቤት አድርጎኛል። ይህ በገንዘብ ሳይሆን በቃል ሆኖልኛል ትላለች። ለጌታ ክብር ይጨበጨባል። ሃሌሉያ። ምን መኪና ገዝታ ነው ዳዲ? አንድ ወር ባልሞላ ጊዜ ውስጥ ምን ገዛች? መኪና። አሁን መኪና አለሽ? የስራ መኪና ገዝቻለሁ። ናይ የዛሬ ወር ነው ገስት ሃውስ የመጣችው። ብቻ ነበርና ቃል የገባው ገንዘብ ነበረ። ከዛ ሰጣ ማኪና በሄድ ሰጠው ብላ እጄ ላይ ጨበጥከኝ። ምንም ማሳብ አልነበረኝ። አሁን ጠላት ጠላት ወዳጅ ሁሉ በጣም አገር እየተው እንኳን ተሳለ ሲማውና እሰይ ቆይተ ወዶ ነው ያንቺ እየደወሉ ከየትም እየደወሉ ደስተኛ ነሽ አንቺ? ሰላም በይ። ደስተኛ ነሽ? በጣም ደስተኛ ነኝ።
እግዚአብሔር ይመስገን። ስሜ ታደሰ ኩምሳ ይባላለሁ። የመጣሁት ከመናገሻ ከተማ ነው፣ ወደ ሆለታ ማለት ነው። እግዚአብሔር ይመስገን ብዙ ነገር ሆኖልኛል ለኔ። እኔ እዚህ ቤት መምጣት ከጀመርኩ 2009 ነው። ቄራ ባሉ ሰዓት ነው መምጣት የጀመርኩ። ከዛ በኋላ እግዚአብሔር ጭንቀቴን፣ ችግሬን አራገፈልኝ። ስሙ ለዘላለም ይክበር። አምና ነበረ ወደዚህ የመጣሁት። ከዛ በኋላ ብዙ ነገር ሆኖልኛል። ምንም አልነበረኝም። ቤት ገዛው። ቤት ውስጥ እየኖርኩ ነው። ድሮ ተከራይ ነበርኩ፣ አሁን አከራይቼ እየኖርኩ ነው። እግዚአብሔር ብዙ ነገር ሆኖልኛል። ለጌታ ክብር ይጨበጨባል። አምና ደግሞ ወደ ሰኔ አካባቢ መሰለኝ ጌስት ሃውስ መጣው። እግዚአብሔር ሰው አገኘኝ። መኪና ትገዛለህ ያለኝ፣ መኪና ገዝቼ ይዤ መጣው። እኔ ፍቃዱ እባላለሁ። እዚህ ቤት ያው አባል ነኝ። እዚህ ነው የሚያመልከው። ብዙ ጊዜ ከዚህ ቤት ነው ትዳር የሚያስኩት። ያው ብዙ ተደርጎልኛል። ወደፊት መስክር ይሆናል እሱ። አሁን ዛሬ ሳምንት የባለቤቴ እህት እሷ ተቆጣችኝ ብላ ቅዳሜ ተቆጣ ቤት ያስቀምጣ ስትል ጠፋች። ጠፍታ አደረች። ያልፈለኩበት ቦታ የለም። 11 ዓመት ልጅ ናት ገና። ህፃኗ ቤት ጥላ ነው የወጣችው። እሷ ከግቢ ደውሎ የት ነው ጠፍታለች ተባለ። ሩጬ ስሄድ የለችም። ፖሊስ ጣቢያ አስመዝግቤ በቃ ይሁድለት ቅዳሜ ፈልጌ ስላጣውኝ አፖስትል የሆነ ያለችበት አድራሻ እንኳን ይነግረኛል ብዬ 100% እርግጠኛ ሆኜ ፍለጋን አቁሜ ወደዚህ ቸርች መጣሁ። ስመጣ በጆሮ አፖስትል ልጅቷ እኮ ከቤት ጠፋች፣ ጥዬ ነው የመጣሁት አልኩት። ትመጣለች አለ። ከዛ በኋላ ልቤ አራረፈም። ይዛ ቁጭ ብዬ በጣም ስጨነቅ ነበርና ደቤ ጉርማ ወጥቶ ከረጅበት ትመለሳለች አለ። እኔ በቃ ተረጋግቼ ቤት ሄጄ የሚሳየን ብልቼ አሁን ደግሞ አየር ጤና ፖሊስ ጣቢያ አስመዝግቤ ሲወጣ የሆነ ፍቃዱ አቤት ያቺ የባለቤት እህት ልጅ አገኘኋት አለች። ከግቢ ቸርች ወጣ። ምሳው የት አልኳት። ጠዋት 1 ሰዓት ከምናምን ማርያም ቤተ ክርስቲያን ታች ልሳለም ሲሄድ ፌስታ ማዳበሪያ ይዛ ሃይላንድ ከሚለቅሙ ወንዶች ጋር አገኘኋት አለች። በቃ እግዚአብሔር የተናገረው ነው ስለሆነ በቃ እኔ አልፈልግም ብዬ ወደ ኋላ ተመስከለ ለባለቤት ተነገርኳት። እሷ ሄዲ ያለችኝም እሷ ናት። አፖስተር ጋር ነው ያለውና መፍትሄ ያለው እዛ ነው ያለች ማለት ነው። ስመት ቤት ቡና እየጠጣን ተደውሎልን የሷ ዘመዶች ቤት ውስጥ ነበሩ። ተመልሶ ሲል እዚህ ቻይና ካምፕ ላይ መንገድ ላይ አገኙና ደውሎ ጠሩኝ። ሄጄ አመጣኋት። ክብር ለእግዚአብሔር ነው። ውሎ ማዳደረም ይጨበጨባል። እሰይ የጠፋችሁ ተገኝታለች። እቃ አይደለም ሰው ነው። ክብር ለኢየሱስ ይሁን። ድጋሚ ለጌታ ክብር ይጨበጨባል። እሱ በጣም ሲገርም ምስክርነት ነው ሲነግረኝ የነበረው። ለሱ አይደለም የሆነለት፣ ለወላጅ እናቱ ነው የሆነለት። ወላጅ እናቱ በልብ ኬዝ በሽታ ለረጅም ዓመት ትሰቃይ ነበር። የምትኖረው ሪባቡር ከተማ ላይ ነው። ነገር ግን ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ ገስት ሃውስ ገባ። የገባው ስለ እናቱ ነው ሲነግረኝ። በጣም ብዙ ገንዘብ ጨርሰናል። ሕክምና አለ የተባለ ሕክምና አይተናል። መፍትሄ ያላጣንም ማለትም ወላጅ እናቴ በልብ ኬዝ ምክንያት ጥቂት የህይወት ዘመን እንደቀራትም ሰምተናል። ነገር ግን እናቴን በህይወት እያለች መደገፍ ስለምፈልግ አይሆንም ብዬ ይህን የሞት አዋጅ ልገለብጥ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ ሐዋርያው ጋር ሄድን። የሚገርመው ነገር ሐዋርያው ጸለየላት። ለሰው የማይቻል ለእግዚአብሔር ይቻላልና ሐኪሞች በሕክምናቸው ዕውቀት ጥግ ያልቻሉትን እግዚአብሔር ሰው ግን በመንፈስ ቅዱስ ኃይል ለእናቴ ጸልዮ አሁን እናቴ ከልብ ኬዝ በሽታ ተፈውሳ ሙሉ ለሙሉ ጤነኛ ሆናልኛለች። እግዚአብሔር በሐዋርያው አልፎ እናቴን ከልብ በሽታ ፈውሷታል። ይህንን ልመሰክል ኪሎሜትሮችን አቋርጬ መጥቻለሁ። ጌታን ደግማችሁ በጭብጨባችሁ አክብሩልኝ። አዲስ አበባ ቅዱሳን ይላል። ደግማችሁ አክብሩለት። ኢየሱስ ጌታ ነው። እኔ ስሜ በብሎ ባሳ ይባላለሁ። ያው ከቸገር ሲቲ ከሰበታ ነው የመጣሁት። የእቺ የእቴ ልጅ ናትና ብዙ ወደ 3 ዓመት አካባቢ ታማ ነበረች። የጥር 30 ላይ እዚህ መጥቼ ገስት ሃውስ ገባሁት ሐዋርያው ጋር። የሚያማት ነገር ውስጥ ሆድ ውስጥ ነበረ። ሐኪም ቤት ብዙ ሐኪም ቤት ተመላልሳ ነበረች። ውስጥ ላይ ህመሙ አይታወቅም። እንግዲህ ያው ጀርድ ነው ምንድነው ይላሉ። ብዙ ሀበሻ መድኃኒት ተጠቅማለች። እንደ እህል ነው መድኃኒት የምትጠቀመዋ። ከዛ ምን ለውጥ አላገኛትን ከክፍለ ሀገር ወደዚህ አመጣኋት። ገስት ሃውስ ስገባ እስራኤል እንግዲህ ጌታ ይባረካው ጸለየላት። 30 ላይ ገባን።
30 እሁድ ነው። ሰኞ መስቃኞ ኦሮብለት ማታ የሆነ ሆድ ያመኛል እያለች ነበረ። ያስመልሳት ያስቀምጣት ነበረ። ምሽት ላይ በጣም ደነገጠን። በጣም ደከመች። በጣም ደነገጠን። ያ ህመሙ እንደሚወጣ እኛ አላወቀንም። እንግዲህ በድንጋጤ ምክንያት ተኝተን ነበረ። ከእንቅልፍ ተነስተን ሽንት ቤቱ ወስደን ያስመልሳት ያስቀምጣት ነበረ። ከዛን በኋላ ህመሙ እንዳለ ምን እንደወጣ ግን ምሽት ስለሆነ አላየንም። ህመሙ ወጥቷል። እስከ ዛሬ ደህና ናት። እግዚአብሔር ረድቶኛልና እግዚአብሔርን አክብሩት እስቲ። ለጌታ ክብር ይጨበጨባል። ምናልባት እሱ ሲናገር አማርኛው ቀለል ሊል ይችላል። ሲነግረኝ እንደዚህ ነው ያለኝ። ለረጅም ዓመት ሆዷ ውስጥ የሚገላበጥ ነገር ነበር። ወደ ሕክምና በሄድንበት ሰዓት የሕክምናው ማስረጃ የሚያሳየው የማይረባ ነገር ነው። አንዳንዴም የለም ይላሉ። ግን እቺ ብላቴና ለረጅም ዓመታት ትታመም ነበር። ሆዷ ውስጥ የሚሮጥ ነገር ነበር። ወደ እግዚአብሔር ሰው መጣን። የእግዚአብሔር ሰው ጸለየ። ከማህፀኗ ውስጥ ምን እንደወጣ አናቅም። ወጣ። ምሽት ነበረ። ከዛን ቀን ጀምሮ ይቺ ያክስቴ ልጅ ተፈውሳ ጤነኛ ሆናለች ይላል። ድጋሚ ለጌታ ክብር ይጨበጨባል። እልልታ ጭብጨባ ለጌታ